ልጆች የአባቴ አምላክ ይክዳችሁና ታምቢዋልቃት ቢያፈልሳት ብታወልቀው ብታፈልሰው መብየት ነኝ ልንገርሽ ጃኒ እንደ አዶናይ አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታቂ። እውነቱን ልንገርሽ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያደረገሽ የሚናገር የነበረው። እንኳን አንቺን አይደለም አደባባይ ላይ የልጁን እናት ቃል በቃል ነው የተናገረው ልጁ። አዎ ልጁን አሳድጋለሁ እንጂ አብረን አይደለንም ነው ያለው። አደባባይ ነው የተናገረው ልጁ። ጆን ተናግሯል አደባባይ። አሁን ደግሞ አብረንን ብሎ መጣ። ለምን እዚህ ጋር ጃኒ ሌላ ሪሌሽንሽፕ ስለጀመረች ያንን በትንትኑን ለማውጣት ብለዋል። አዶናይ በዚህ ሰዓት መራቅ ካለበት በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ እንደ ውሻ መቆጠሩ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። እርኩስ መሆንን ስላየው ነው። አስመሳይ ሰው ነው። የመጨረሻ አስመሳይ። ከአንተ የሚበልጡ ሰዎች ሲመጡ በድንብርብር የሚወጣ ሰው ነው። ስለዚህ ክብርን ያሳየ አይደለም። በሴት ልጅ ክብር ያየነው አዶናይን አይቻለሁ። ማንም የፈለገውን ማይለት ይችላል። አዶናይን ሴት ልጅ ሲያከብር አይቼዋለሁ። አዶናይ የሴትን ክብር ጠንቅቆ የሚያውቅ እንደሆነ በደንብ አድርጌ አይቼዋለሁ። ጃኒ አንቺ ጋር ስተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከብሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከብሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሽ አለ። አንቺም ጋር ስተት አለ፣ ስተት አለ። አየሽ ስተትሽ ምንድን ነው? አንዳንዴ ትራማ ውስጥ የገባችሁ ሴቶች ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ትገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። ልንገርሽ ጃኒ እንደ አዶናይ አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታቂ። ሊያለያያት ካልፈለገ ምን ሊሰራ ይቀዳታል? ድምጿን እኮ ሰው ሲደውልላችሁ የምትቀዱ ልጆች የአባቴ አምላክ ይክዳችሁና ምን ሊሰራ ቀዳት? ተደብቃ ትደውልለት ምን ትደውልለት? የእሷ ሪሌሽንሽፕ እንዳይበላሽ ከፈለገ ምን ሊሰራ ይቀዳታል? ሽንት ቤት ነኝ ራቆቴ ነኝ ስትለው ለምን ቀዳት? ይፈልገዋል ማለያየት ማለት ነው። መረጃ ይዞ ይሄው እኔ ጋር ትደውላለች ብሎ ሊያለያያት ካልሆነ በስተቀር ምን ሊሰራ ይቀዳታል? ጆን ዳንኤል የአዲስ አበባ ልጅ አይደለ እንዴ? የሴት ድምጽ የምትቀዳው ምንድን ነው እንዴ? እኔ ቦይፍሬንድ ኤክሴ ጋር በፈለኩ ሰዓት ብደውል ሆነ ጉዳይ ያላለቀ ጉዳይ አላቸው እንዳለው 1 ሚሊዮን ከምናምን ብር አበድሯት ከሆነ ያ ያላለቀ ጉዳይ ነው።
ውክልና ሰጥቷት ከሆነ ያን ያህል ተማምነው ውክልናን የሚያክል የባንኩን ከሰጣት ሰው መቅዳት ራሱ ወንጀል ነው። በገዛ ገንዘባችሁ ቤት ሰርታችሁላቸው እንትና እኮ ቤት አላት ትይኛለሽ እየመጣሽ እበት አንቺ ምን አለሽ? ምንም የለሽም። የአሜሪካን ፉድ ስታምፕና ሎ ኢንካም ውስጥ ቁጭ ብለሽ ነው ጊፍት ምሰጭ እያላችሁ ወንዱስ ቂጠን እያቃጣች በትራክና ድራግ እየሸጥ ከዚህ ሰውን ስሰጥ ትውላለህ። ከዛ ቁጭ ብለህ እንትና እኮ መኪና የገዛችሁ የነዳችሁ ትላለህ። ገንዘብ ነው የምታጠፉት። በቃ እናንተ ደንቆሮ ናችሁ። ዝም ብላችሁ ነው የምትከተሉ ሰውን። ምንድነው የተማራችሁ ከነዚህ ሰዎች? አዶናይ ከዚህ በፊት ቸገረኝ ካናዳ ላይ ተቸግራለሁ፣ አበሻው እንዴት አትረዱትም? ብዙ ችግር አለ። ችግር አይተናል፣ እኛም ችግር አይተናል። ራሳችንን ጥረን ግረን ነው ከነ ልጆቻችን ቁጭ ብለን የምናሳድግ። ከኔ ጋር ስመጪ እናትነትን ትማሪያለሽ። እከካም ምንድነው የተማርነው ከእናንተ? ኪስ ማውለቅ፣ ኪስ ማጠብ፣ ቂጣቸውን ጥለው ድራግ ሲስቡና መጠጥ ሲሰጡ ሴክሹዋልን ሲያራምዱ የሚውሉ ሰዎች ናቸው እነዚህ ሰዎች። ቪዲዮአቸው ቢወጣ እያንዳንዱ ታፍራለህ ቁጭ ብለህ ለምታወራው ነገር። ምንም ነገር ኪሳቸው ያጠሩ። ከዛስ ለእናቷ የገዛችው ቤት አቤት የከፈተችው ሱቅ ትላለህ ቁጭ ብለህ ደንቆሮ ቂጠን እያቃጠልክ ገንዘብ እየሰጠ እንዲህ ስትባሉ ነገር ትሰጣላችሁ። ግን ቁጭ ብለህ ለምታወራው ነገር አንተ ነህ ቤት እንድትገዛ አረካት አንተው ራስህ ነህ ህዝቡ ማለት ነው። ቁጭ ብላችሁ ስማርት ነች የስ በተገኘው አጋጣሚ መጠቀሟ ጎበዝ ልጅ ናት። ግን ደግሞ ቁጭ ብላችሁ ተበድላለች ድምጽኑና ለምን ለተደፈሩ ሴቶች ድምጽ አልሆናችሁም? ለምን እኛ ልጆቻችን እያሳደግን ከአንድ ሰው ጋር ተጣልተን 7000 ሰው ሲነሳብን ለምን ድምጽ አልሆናችሁም? ለሴት ከቆማችሁ ልጆቻችን ሲዘቀዘቁ ለምን ድምጽ አልሆናችሁም? ድምጻችሁ ይታነቅ። የልጅ ማንነት ያላችሁ እኮ ለልጆቻችን አልቆማችሁም። ለእናት አባት ቆቆም የኛ እናትና አባት ሲለጠፍ ለምን አልቆማችሁም? ክብር ከዚህ እኮ ነው የሚጀምረው። ዛሬ ጆን ዳንኤል ገብቶ ስለተናገረ ለምን ጆን ዳንኤል እንደዚህ ሆነ? እሷ ሴት ነች። ሴትነት የሚጀምረው ከራሳችን ነው። ስለ ጃኒና ስለ ጆን ዳንኤል ምን ትላለህ? እኔ ምን አገባኝ? አረብ ሀገር ያለች ሴት በፎቅ ስትወረወር፣ ስትሞት፣ ስትቆስል፣ ስትደማ አንድ ቀን ድምጽ ሆነው የማያውቁ። ሁለተኛ አንዲት የአረብ ሀገር ሴት እንዲታማለችና አባካችሁ እንገዛት ኑስኪ የገቢ ማሰባሰብ ያዘጋጅተናልና መታችሁ ቁጭ በሉልን ሲባሉ አንድ ቀን መቶ ቁጭ ለማይል ሰው እኔ ምን ቢል ነኝ? ምን አገባኝ? ጥርሷን ቢወልቃት ቢያፈልሳት ብታወልቀው ብታፈልሰው ምን ቤት ነኝ? ወዴው ተፋቅዴው በፍቅር ሲኖሩ ኑረዋል። የዛኔ ሲሸልታት አውጥታ እንትን ያላለችውን አሁን ከተለያየ በኋላ አመጣው ወሰደው ፈለጠ ቆርጦ ምን ቤት ነኝ? ምን አገባኝ? የሚመለከተኝ ነገር አለ? ምድር አሽቋላጭ አሽቋማጭ አትሽለጥለጥ። በቃ የራስህ ላይፍ ኑር። እነሱ ተዋደው ጊፍታቸውን ሲሰበስቡ አምባሳቸውን ሲያስጋልቡ ኑረዋል። አሁን እንደዚህ ጃኒ የኔ ቆንጆ አስየጎንነኝ እኔ ሲል ሲበደል ድንጋ ብላ ጆኒ የኔ ጀግና አንተ ጥሩ ልብ ነው ያለህ አንተ ድንጋይ ቢ ዲናቁርት ስፕለ ራስን ላይ ባትኖርም እነሱ ካንተ የተሻለ ህይወት እየኖሩ ነው። የ5 ሚሊዮን የ6 ሚሊዮን መኪና እያሽከረከሩ ነው። አንተ እዚህ ብሎኬት እየተገረርክ እዚህ እንትን ፎጣ እየወለወል አበይ ጦጣ